ጌጤ አበባይ ስስትም መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋትንቄ አንተ ኮነ ለኔ ወርቄ ስስታይ ጸጋ ካለሁም ድሮስ ሰለኝ ያው እያለቀሰ ነው ናፍቆሻል። ያው እሱ ራሱ ያው የናፍቆትን እየገለጸልሽ እኮ ችግር የለውም። እውነት መሰቀናለሁ። ምን ወጣሽ? ምን ይገባ? ያው እናትህን አገኘ አባቴን የምፈልገው ያኔ ነው። ሉል ጋይስ ተሰቃየ ልጅ እግዚአብሔር ማሰቃያችሁ እኔ ጋር ይሆናል። ልቀቀው አባቱ ነው የምፈልገው ይገባናል። ችግር የለውም። እንግዲህ ያው አንቺም ቴንሽን አትሆኚ። አላለቀሽ ሩታ ይታይ እንዴ ምንድነው ሉል ደስታ ነው አይደለ? አረጋጄ አንቺሽ ደህና ነው ትላንት ያው እንግዲህ ወንድሜው እሺ ከስራ ወጥቷል እና አንቺ ታስሮ ወጣ አሁን እናንተ ግን ሁለታችሁ በስነ ስርዓት ተግባብታችሁ ልጃችሁን በስነ ስርዓት ማሳደግ አለባችሁ። ፖሊስ ጣቢያ የተባላችሁትን ሰምታችኋል። ሩቲን ብትሆን አንተን ብትሆን እኔ ብዙ አንተን በብዙ ማውራት እንግዲህ አውርቼዋለሁኝ እና ከአብርሽ ጋር ብዙ ነገር አውርቻለሁኝ። ከዚህ ባለፈ እናንተ አሁን ብዙ ጊዜ ነው አብርሽን በውስጥ ነው ወልደሃል፣ ልጅ ልታይ ከልጅ ጋር መሆን በጣም ትናፍቃለህ። አብረው እንድትሆን ከእሱ ጋር መዝናናት ምን ብትል አደረ ስፖርት ሰራ መለሰ ጀግና። ከዛሬ በኋላ ግን እንደዚህ አይነት ነገር በፍጹም መደረግ የለበትም። አንተም ብትሆን የፈለገ ቢሆን ይህንን ልጅ እንግዲያው ስልክ አለማንሳት የለብሽም። ብዙ ነገር ብለሻል። በእርግጥ እኔ ልጁን ላይ ያልከለከልኩትም ብዙ ነገር ብለሻል። እነሱ ራሳቸውን ትንባሉኝ ቀን እየመጣሁ ማየት ይችላሉ። በሳምንት 3 ቀን ተፈቅዶልኛል። በሳምንት 3 ቀን እየመጣ ማየት ይችላሉ። እኔ የምፈልገው አሁንም ቢሆን ሰላምን ነው የምፈልገው። የትኛውም መንገድ እኔ ከእሷ ጋር መጋጨት ነው ምንም አይነት ነገር አልፈልግም። ሲቀጥል ደግሞ እሷ ብቻዋን ከሆነች ሁሌም በእርግጠኝነት ሰላም ሆነን እንትን ማለት መቀጠል እንችላለን። ግን አብረዋት ያሉ ሰዎች ናቸው ያንን የእሷንም ሰላም እንትን የሚሉት ስለዚህ አልችልም። ለምን እኔም ደስተኛ ሲሆን በሰላም ሲሆን ነው ሁሉም ነገር ደስ የሚለው ማለት ነው። እና ደስ ይለኛል ከዚህም በኋላ ማለት ነው። በመጣው ቁጥር የሆነ ሰው እያሽሟጠጠ ወይም የሆነ ሰው ፊቱን እያዞረብኝ ለምን እኔም ደስተኛ ሲሆን በሰላም እዚህ ቤት ውስጥ የሆነ ሰው እያሽሟጠጠ ወይ የሆነ ነገር እያለ ቢጠብቀኝ ይደብረኛል። ነገ ላይም ለመምጣት ልጄን ለማየት ከዚህ በኋላ መቀጠል ስላለብን ማለት ነው። እና ያው አሪፍ ነው መሄዳችን፣ ጣቢያ መሄዳችን ለእሷም ለእኔም ጠቅሞናል ብዬ ነው የማስበው። ለምን ከዚህ በኋላ እኔም የራሴን መብት ማስጠበቅ እችላለሁ። ይገባክ? ስለዚህ እነሱም ብዙ ነገር ብለዋታል እሷ ማለት ነው። እኔ ልጅ ማየት መብት እንዳለኝ በደንብ አድርገው ነግረዋታል። አትረግጥም። በሳምንት 3 ቀን እመጣለሁ። እኔ ልጄን ማየት እችላለሁ። በቃ ተጠብቆ ውዶቼ እንደሰማችሁ እንግዲህ አብርሽ ልጁን መልሷል ማለት ነው ለእናትየው ለሩታ ማለት ነው። ሩታ እንግዲህ አሁንም ግትርነቷን አላቆመችም ማለት ነው። እንግዲህ እኔ እውነት ለመናገር ግትርነትሽን አቁሚና ልጅሽን ከአብርሽ ውጪ በፍቅር የምታሳድግበት ምንም ቦታ የለሽም ባዘው ሩታ ማለት ነውና ጥሩ አይደለም። ተስማምታችሁ ልጃችሁን አታሰቃዩ። በቃ እውነት ለመናገር በጣም ተሰቃየ። የእውነት እኔ ቀን ራሱ እየፈራው ነበር። ያ አብርሽ ስፖርት ሲሰራ ያ ነገር ቢወርቅበት አስቡት ምን ያህል ጸጸት እንደሚመጣና ልጃችሁን ከቻላችሁ በስነ ስርዓት አሳድጉ ተስማምታችሁ። እንግዲህ እንደተወራ አላቅም ትላንትና ነው እንግዲህ ታሰረ የተባለ ከመቼ ወጥቶ ከመቼ ተስማምቶ ከመቼ ስፖርት ቤት እንደከደ አላቅም። ኤኒዌይስ ድራማችሁን አቁሙና ስራችሁን ምንድነው የሰራችሁ ልጃችሁን በፍቅር አሳድጉ። ይሄ ነው አስተያየቴ ማለት ነው። ሩታም እንግዲህ አብርሽ ትክክል ነው፣ መፍታለክ ሁሌ ማለት ነው። እሷ መፍት እንዳላት አንተ መፍታለክ ማለት። ስለዚህ በተስማምታችሁ በስርዓት ልጃችሁን በፍቅር ማሳደግ ነው። ልጁ ጭቅጭቁ ያስጠላል። ልጁ እኮ አሁን
ማይሰማ ይመስላችኋል፣ ነገ ግን ይጸጸታችኋል በቃ። እና በፍቅር ልጃችሁ ማሳደግ አለባችሁ። ለማንኛውም አብርሽ መልሷል ለሩታ ማለት ነው።